ተፈጠረ ዶክተር? ቀጣዩን ህክምና ለማድረግ በጣም አስቸጋሪ እየሆነ ነው። እንዴት? ያው ህክምናው የሚደረገው በእነ ወይዘሮ ሜላት ድርጅት ደጋፊነት እንደሆነ ታውቂያለሽ? አዎ አውቃለሁ። የእነ ወይዘሮ ሜላት ድርጅት ከዚህ በኋላ ለአባትሽ ህክምና ድጋፍ እንደማያደርግ ገልጾልናል። ምን? በጣም አዝናለሁ ሀና። ድርጅቱ ድጋፉን እንዳያቆም የቻልነውን ያህል ሞክረን ነበር፣ ግን አልተሳካም። ወይኔና ብርሃን እናቴ። እንዴ ሀና፣ አሁን እኮ ማልቀሱ ወይም እንደዚህ መሆኑ ምንም የሚጠቅም ነገር የለውም። ምን ማድረግ እችላለሁ? ይሄ ቀን እንዳይመጣ እኮ ስፈራ ነበር። ይልቅ ተረጋጊና ምን ማድረግ እንዳለብሽ አስቢ። ምንም ማድረግ አልችልም እኮ ዶክተር። ምን ማድረግ እችላለሁ? እንግዲህ የሚቻል ከሆነ ገንዘብ የምታገኙበትን መንገድ መፈለግ ነው። ካልሆነ ግን የመጨረሻው አማራጭ አባትሽን ይዞ መውጣት። እንዴ ዶክተር፣ እንዴት ነው እንዲሆኑ ይዞ መውጣት? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሚገርም ቪዲዮ መጥቻለሁ። እንግዲህ ውድ ተመልካች ሀና አባቷ ሆስፒታል ውስጥ ደንዝዞ ምንም 2 ቀን ነው 3 ቀን አይናገር አይጋገር። እንግዲህ በዚህ ሁኔታ ውስጥ እያለች ሀና ባለፈውም ውጤቱን አጭበረብሯታል። አሁን ደግሞ በድጋሜ ወይዘሮ ማለት በእሷ ድርጅት እንደሚታከም ነበረ እርዳታ አረጋለሁ ብላ በጣም ፉን እያለች ነበረ። እንግዲህ አሁን ፉኑ ቀርቶ ከቤትም አባረረቻት። አባቷንም ከ200,000 ብር በላይ ችሎታ የለኝም ብላ አሁንም ድርጅቱ እንዲታገት አድርጋለች። እንግዲህ ዶክተሩ መጨረሻ ላይ ሀናን ማለትና ዶክተሩ ተደዋውለው ማለትን ሲደዋወሉ አስረዳት። ሀናን አባቷን ይዛ ድርጅቱ እሷን እንደማይረዳት ሀና አባቷን ይዛ ከዛ ሐኪም ቤት እንድትወጣ ለዶክተሩ ወይዘሮ ማለት ተናግራ ዶክተሩ ደግሞ ለሀና አባቷ ምንም ነገር ድርጅቱ ማሳከም እንደማይፈልግ ወይዘሮ ማለት እንደተገለበጠችባት በአንድ በቷ የተናገረችውን እንድታነሳ እንደማትፈቅድ ዶክተሩ ሀናን ሲያስረዳት ሀና በጣም ነው ያዘነችው፣ በጣም ነው ያለቀሰችው። ምን እንደማረግ አላቅም ብላ በቃ መጨረሻ ላይ ጆሮን ጠራችው። ጆሮን ጠርታ አባቴ በጣም ደክሟል፣ አባቴ ጋ አንተ ቁጭ በልልኝ፣ እኔ የሚሄድበትን ቦታ እኔ ያውቃለሁ ብላ እንግዲህ ለጆሮ ስታስረዳው ጆሮ ማንም ፊት እንድትቆሚ እኔ አልፈልግም። ለምንድን ነው ሰው ፊት የምትቆሚው? ምን ችግር አጋጥሞሽ ነው? የበፊቱ ሰራተኞችሽ የበፊቱ ሰዎችሽ ከሄደሽ እነሱ ፊት እንድትቆሚ እኔ አልፈልግም። ምን እንደምናረግ እኛ ራሱ እናቃለን። ስለዚህ አባዬን እንደምንም አርግተን እናሳክማለን። ማንም ሰው ፊት እንድትቆሚ እኛ አንፈልግም ብሎ ሲመክራት፣ አይ አባቴ እኮ ነው፣ አባቴ ከዳነልኝ ምንም ችግር የለውም፣ እቆማለሁ፣ ይቅርታ ወይዘሮ ማለትን ይቅርታ እጠይቃለሁ፣ የበፊቱ አሰሮቼ ምንም ችግር የለውም ብላ እንግዲህ ወደ ወይዘሮ ማለት ቤት ቀጥታ ስትሄድ ወይዘሮ ማለት ሌላ ሰው ሆና የተገኘች ሴት ነች። ሂጂልኝ ከፊቴ፣ አንቺ ማየት አልፈልግም። እግሯ ላይ ስትወርቅ ከእግሯ ላይ ወደዛ ወረወረቻት። ምን ትመስላለች ብላ በጣም መነጫጨቀቻት። ስለዚህ እንግዲህ እግሯ ላይ የወደቀችውንም ይቅርታ ጠየቀቻት። ይቅርታ ስትጠይቅ ደግሞ ምን ትመስላለች? አሁንም በውጤቱ ቤቴም በጥብጣ አሁንም በድጋሜ ከቤቴም ሳባራት የሀና ጦስ ከኔ ስር አልቆመም ወይ ብላ ብቻዋን ቁጭ ብላ ስታወራ ነበረ። ከዛ መላሴ መጣ፣ ሰላም መጣች። ሰላም ስትመጣ
አሁን አንቺ ያደረግሽው ነገር ጥሩ ነው እንዴ? ያደረግሽው ነገር ጥሩ አይደለም። ለምንድን ነው የሀና አባት ጥሩ ሁኔታ ላይ እንደሌለ አንቺ እያወቅሽ አረጋለሁ ያልሽውን ነገር ለምን እንደተገለበሽ እናቴ ንገሪኝ ስትል ምን ታደርግልኛለች? ከእንግዲህ በኋላ ከአቅሜ በላይ አልችልም፣ ማገዝም አልችልም ስትል አንቺ ሰው ልበልሽ ወይ ሌላ ጥሩ ሰው ልበልሽ ወይ ምን ልበልሽ ወይ እንዴት ልበልሽ? ምን ብዬ ስም ላውጣልሽ? ስትላት አሁንም አንቺ እናትሽ እኮ ነኝ፣ እንዴት እንደዚህ ኧረ አንቺ እናቴ አይደለሽም ብላ ሀና ሰላሚና መልስ ለእናቷ ስትሰጣት ሰላሚናን በጥፊ ያጦዘቻት። እናቷ ሰላሚና ውልቅ ብላ ከወጣች በኋላ ደንግጣ ቁጭ አለች። ወይዘሮ ማለት ቁጭ ስትል ከዛ እርግቤ መጣች። እርግቤና ሰላም ተነጋገሩ። ሰላም በፊት የፈራሁት ነገር ሁሉ እኔ በቅርብ የሚደርስ አልመሰለኝም፣ ደረሰብኝ ብላ እርግቤንም ግልምጥምጥ አርግታት። ከዛ እርግቤም እናቴን መንካት አትችይም እናቴ እኮ ነች ብላ ሲነጋገሩ ሂጂ እባክሽ ወደዛ ብላ እነሱን ትታ ወጣች። ከዛ በመካከሉ ደግሞ ምላሴ መጣ። ምላሴ ሲመጣም በየአንዳንዱ ለምላሴ እርግቤ እናቴ እኮ እንደዚህ ያደረገች ብላ አፋን እያመጠመጠች ለምላሴ ነገረች። ከዛ እናቴ እኔ ሀና እናቴን እንደ ውሻ እርግታት ነው የሄደችው። እኔ ራሱ ቢኖረኝ ለሀና ብሩን እሰጣት ነበረ። እናቴ ጥሩ አላረገችም። እንዴት እንደዚህ ታረጋለች? ማሳከም ያለባት ቃል የገባችውን ነገር ግዴታ መፈጸም አለባት። ስለዚህ ለምንድን ነው ብሎ እሱ ማኮርፎ ክፍሉን ቁጭ ስል ከዛ ልጅ ብላ ምላሴ ጋር ስትሄድ ስትጠራውም አኮረፋት። ከዛ ብቻ ሲያኮርፋት ከዛ ለምን እንዳኮረፈችው ጠጋ ብላ መጠየቅ ስትፈልግ አትጠጋኝ ምላሴ፣ እሱም እናቴ እሷም ምላሴ ትላለች። በቃ አንድ ሁለት ሲሉ አንቺ በቃ ለሀና አባት ምንም እንዴት ቃልሽን ታበርሻለሽ ብሎ ሲጠይቃት ሀና አሁንም ከቤቴ ወታም አሁንም እናንተ እኔ ሀና ከቤቴን አውጥቻት አሁንም እናንተ ስለ ሀና ነው እንዴ የምታወሩት ብላ መልስ ስትሰጥ ሀና መቼም እህታችን ነች፣ ሀና እህታችን ነች ብሎ ሲያነጋግራት በቃ ምንም ሊያዳምጣትም አልቻለም። ከዛ መጨረሻ ላይ ወይዘሮ ማለትን ትቷት እንደወጣ ከዛ ትቷት ከወጣ በኋላ ወይ ጉድ! አሁንም ሀና ከኔ ቤትም አስወጥቻት አሁንም የእሷ ጦስ ተረፈኝ ማለት ጀመረች። ከዛ እንግዲህ ሁሉም ተቆጥተው ትተዋት ሄደዋል። ከዛ የሚቀጥለው ቪዲዮ ደግሞ ምን እንደሚመጣ አብረን እንከታተላለን። ይሄንን ቪዲዮ ውድ ተመልካች ላይክ እና ሼር እያረጋችሁ ብታበረታቱኝ ደስ ይላል። በጣም እናንተ እንዳረጋችሁት ይሆናል፣ ችግር የለውም። ብዙም ሰው ማሸገር ጥሩ አይደለም ማለት ነውና ሰላሚና ደግሞ ሀና እየሮጠች ደግሞ ወደ አባቷ ታማሚ ጋር ተመለሰች። ጆሮ የት ነው የሄድሽው? የት ነው የሄድሽው? እዛ ድሮ የምሰራበት ሰዎች ጋ ነው ግን አላገኘውም ስትል ብቻ ጆሮም በጣም አዝኖ ነበረ። ከዛ ደግሞ ጆሮ ከሀና ጋር ሲሄድ ሰላሚና ሙዝ ገዝታ መጣ። ሰላሚናም በጣም መቼም አሳፋሪ እናት ያለው አንገቱን ቀና አያረግም እንደማለት ሄዳ በቃ ሀናን ወይ ዛሬ እንኳን የምትመጪ አልመሰለኝም፣ ዛሬ ነበረ እኮ የምመጣው፣ አባትሽ እኮ ታሞ በጣም ተኝቷል ብላ ሀና ተናግራለች። እንግዲህ ውድ ተመልካች በስተመጨረሻ ላይ ወይዘሮ ማለት ሀና ላይ አረመኔ ሆና በመገኘቷ እንግዲህ በጣም ያሳዝናል፣ በጣምም ያሳፍራል። እንግዲህ እግዚአብሔር አምላክ ሀናንም እንዲረዳት ጆሮ ለሀና በጣም እየተጨናነቀ ነው እና እንግዲህ ኩላሊቴንም የሚገዛኝ ሰው ካገኘው እያለ ነው። ከያኛው ጓደኛው ጋር በጣም እየተሯሯጠ ነው። እንግዲህ ውድ ተመልካች ምሕረቱን ያወርድላቸው። ድራማም ሆነ እውነትም ሆነ በጣም አይምሮ የሚያጨናንቅ ነገር ነውና
ሀና ምስኪን እንግዲህ ጎትታ 200,000 ብር ነው የሰጥሻለሁ፣ 100,000 ብር ነው የሰጥሻለሁ ከዶክተሮቹ ጋር እንግዲህ ይሄን ሁሉ መዘዝ አልማዝም ያለችበት ይመስለኛል። አልማዝ እንግዲህ የዛሬ ድራማ ውስጥ አልገባችም። መርዟን ራይታ ብቻ ነው እየቀረችው ማለት ነው። እና እንግዲህ አብረን የሚመጣው ድራማም አብረን እንከታተላለን። ያው እንግዲህ ዞሮ ዞሮ ውጤቱ ምን ላይ እንዲደርስ ምን ደረጃ እንዲደርስ አብረን እንከታተላለን። ውድ ተመልካች ላይክ እና ሰብስክራይብ ብታረጉኝ እንግዲህ ጥሩ መረጃ እናንተ አማጣለሁ ማለት ነው። እንግዲህ የሀናን ፎቶ እና የሀናን መስቀል የሰጠ ልጅም እንግዲህ እያስመሰለ ነው። እንግዲህ እሱም ሽማግሌው ጋር መጥቶም በጣም ሙድ እየያዘበት ነው። ብቻ ነገሮቹ ትንሽ ደግ አይደሉም ማለት ነው። ደግዬ አይደሉም። ስለዚህ ሁሉንም ነገር ፈጣሪ አምላክ ያውቃል። እና እናንተም ላይክ በማድረጋችሁ ይሄንን ቪዲዮ ብታበረታቱን አዲስ ሌላ ነገር በግላችንም እኛም አንድ ቀን ይዘን ብቅ እንላለን። እስከዛው ድረስ ትንሽ ቻናላችን እናሻሽላለን ብለን ነው። ፋየው እንደዚህ ለከሱት ጉድን ኩላችሁ እኮ አላልኩም። ፋየው ደይሟል። እስኪ አንተ ዝም በል። ሀና ምን ተፈጥሮ ነው? ሰዎቹ እኮ አናሳክምም አሉኝ። የትኞቹ ሰዎች? እሰራባቸው የነበሩት ሰዎች ናቸው። ምን? ለምን? ምን ሆነው? እኔ ምን አውቃለሁ። እና ምንድን ነው መፍትሄው? ዶክተሩ ቀሪ ሕክምናውን ለማድረግ የግድ ገንዘብ ያስፈልግሻል፣ ካልሆነ ይዘሽ ውጭ አለኝ። ያማችኋል እንዴ? እንደዚህ ቆላልፈዋቸው እንዴት ነው ይዛችኋቸው ውጡ የሚሉን? አሴር እኔ ምን እንደማድረግ አላውቅም። እሺ ምን እናድርግ? በቃ እናንተ እዚህ ጠብቁኝ፣ እኔ የሆነ ቦታ ደርሼ እመጣለሁ። እሺ? የት ልትሄጂ? አሴር አደራ ከዚህ እንዳትነቃነቁ፣ እዚሁ ጠብቁኝ። እሺ? ሀና ተምቹ አንተ እዚህ ጠብቀኝ። አንተስ? እኔ አደጋ ላይ ስትወርቅ ዝም ብዬ ማየት አልችልም። እንዴ እና ብቻዬን ምን ልትሆን? ባላምን እስኪ ጠብቀኝ። ፋየው ወይ አይሰሙም እንዴ? በቃ ደይሟል ማለት ነው። ወይኔ ተምቹ ጭራሽ ከሬሳ ጋር ነው ቁጭ ያደረጉኝ።